ብሎ የሚጮኸው ባዶ ሰው ነው አለቻት ገንዬ። ሉሊትም ማለት ነው አንቺ ዝም ብለሽ ትጮኸያለሽ፣ አንዴ ምሳሌ ልንገርሽ አለቻት። ንገሪኝ፣ ምንድን ነው? አንዴ ነታን የሚባሉ ሰዎች ነበሩ እና ምልሽ ከበሮ ለምንድን ነው የሚጮኸው ብለው ጠየቋቸው። ከዛም በኋላ አንደኛቸው ልጅ አወጡና ከበሮ የሚጮኸው ከቆዳ ስለተሰራ ነው። እሺ ሌላኛው እንትናልና አይ ከፍየል ቆዳ ስለተሰራ ነው። አንደኛው ግን ጥበበኛና ረጋ ያለ ልጅ ነበረ። እኔ አለ እሺ ልጄ ሲለው ከበሮ የሚጮኸው ውስጡ ባዶ ስለሆነ ነው ብሎ መለሰላት። አመሰግናለሁ፣ መልሱ በትክክል ተመልሷል ብሎ አጨበጨበለት። አየሽ አንቺም ባዶ ስለሆንሽ ነው ዝም ብለሽ የምትጮሂው። ጥበበኛ ሰው አይጮህም፣ የሚያቅ ሰው አይጮህም ይናገራል እንጂ ስትላት፣ እኮ እኔም ባዶ እያልሽ ነው፣ እኔን ከበሮ እያልሽ ነው። ሁልሽንም እሰራልሻለሁኝ፣ እያንዳንድሽ እሰራልሻለሁ አለች። ይህች ሴትዮ ግን ዝም ብላ የምትጮኸው ጤነኛ ናት? ጽጌ ጤነኛ ሰው እኮ ዝም ብሎ አይጮህም። እች ግን በሽተኛ ነች፣ ሁሌ እንደዚህ ነች፣ አንድ ቀን እንኳን አትቀየርም። ወይ ያፌት እንግዲህ እየቃዠ ነው። ሲጫወቱ፣ ሲበሉ፣ ሲጠጡ፣ ሲሳሳሙ ራእያቸውን በሙሉ እየቃዠ ይገኛል። ፖሊሷ እና ያፌት እየተቀራረቡ ነው። እንግዲህ ፖሊሷ ወጥመዷን ዘርግታለች። ትንሿን አይጥ አጥምጄ ጨርሻለሁ፣ አሁን በትልቁ ነው፣ ግን ትልቁ ማገዶ ይፈጃል እያለች ነው ከራሷ ጋር። እውነትም ማገዶ ይፈጃል። ሆ ያፌት እኮ ነው ሰውየው። እየተሽኮረመመች ነበረ። ትወጅኛለሽ ማለት ነው ሲላት፣ አያይ እሱማ እወድሃለሁ እኮ ግን እፈራሃለሁ ማለት። ለምንድን ነው የምትፈሪኝ እንዴ? እኔ ያስፈራለሁ እንዴ? ስታይኝ እኮ በጣም ቆንጆና የተረጋጋሁ ነኝ። አዎ እሱማ ልክ ነህ፣ ስለዚህ አትፍሪኛ ብሎ ጉንጯ ላይ ሳማት። ትክክል፣ አሁን በትክክል እየገባህልኝ ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ ቀጣዩን ክፍል ይዤ መጥቻለሁ። እንግዲህ ኤፍራታዬ ናታንን ናቱ የኔ ናታን እያለችው ነው። ወይ ምን ሆነሽ ነው ግን ኤፍራታዬ? ሰሞኑን በጣም ቀዝቅዘሻል። ደግሞ ምን ሆነሽ ነው ስልሽ ምንም አልሆንኩም ትይኛለሽ፣ ግን የሆነ የደበቅሽው ነገር አለ ሲላት፣ አይ ምንም አልሆንኩም፣ ግን ታውቃለህ የወደፊቱ ነገር ያሳስበኛል አለችው። ለምንድን ነው የምታስቢው ስለ ወደፊቱ ሲላት፣ አይ ታውቃለህ ይሄ ሁሉ ነገር አብቅቶ አንተና እኔ ባንድ ብንሆን አንተ ግን ትቀበለኛለህ? ማለቴ እንደ ድሮ ትቀበለኛለህ? በንጹህ ልብህ ትወደኛለህ? ለምንድን ነው የማልወድሽ? ለምን እንደዚህ አይነት ነገር ታስቢያለሽ? እፉዬ እኔ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ደግሞ ይህ ነገር ባንቺ ብቻ ተደረገ እንዴ? በፍጹም ባንቺ ብቻ አልተደረገም። እሺ ታውቃለህ አንተ እኮ ንጹህ ነህ። እናቱ ወደ ቤዛ ጋር ሄዶ ነበር ከቢኒያም ጋር። ታውቃለህ እዚህ መምጣት የለብኝም ነበር ሚኒ አለው። እንዴ እንደዛማ አትበል ታውቃለህ፣ ምክንያቱም ምናልባት እኮ ተቀይራም ሊሆን ይችላል ሲለው፣ የምወዳትንና የማፈቅራትን ገላብኝ በነበር። አየህ ግን እሷን ገላት እኔ ላንተ መሬት ስር ወድቄ እግር ስር ወድቄ እኮ ጠበቃ ልስቆምላት ነበረ። አንዳንዴ እንግዲህ ይፈጠራል ናቱ። በቃ ተወውሽ። ከዛ መጣች ቤዛ። እንዴ ናቱ እኔን ለመጠየቅ ነው የመጣኸው? አይ እንደዛ አይደለም። ለማንኛውም አንቺ ግን ምን አይነት ሰው ነሽ? እንዴት ኢፍራታ ላይ እንደዛ ታደርጊያለሽ አላት። ኦ ታውቃለህ እንደውም የቆጨኝ ነገር ምን እንደው አንቺ አይቆጭሽም አይደል አላት። እኔ እንደውም የቆጨኝ ነገር ልንገርህ፣ በሰው ለማስገደል ከመሞከር ይልቅ ራሴ ገድያት በነበር፣ ወይ ከደረጃ ላይ ወይም ከፎቅ ላይ ገድያት በነበር ደስ ይለኝ ነበረ። ነገር ግን አላደረግኩትም። አሁንም የጀመርኩትን እጨርሳለሁኝ አለችው። አንቺ ግን ምን አይነቷ ሰይጣንሽ ብሎ በጣም ተናደደ። አጣይ ተረጋጋ፣ አሁን ፍች እፈልጋለሁ። ቢኒ ደግሞ ፍቹን እንድታፋጥንልኝ እፈልጋለሁ አለው። እሺ በቃ እሺ አለው። ከዛም በኋላ አትቸኩል፣ ከኔ ጋር ተፋተህ ኢፍራታን ለማግባት ታውቃለህ። ዛሬ ኢፍራታ ፍቅረኛ መጥቶ ነበረ። እናም እንግዲህ በቅርቡ በሚያማምር ቃላቶቹ እኔን አጽናንቶኝ ሄደ። ኢፍራታ ደግሞ በቅርቡ ታገባለች። ያን ጊዜ ታያለህ ሁሉም ነገር። እኔ አሁን በጣም ደስተኛ ነኝ።
እና ደግሞ ወደፊትም የኢፍራታን ያላትን ነገር በሙሉ እወስዳለሁኝ። እሱ ነው ሀሳቤና ህልሜ እያለችው ነበረ። እውነት ለመናገር ቤዛ በጣም ተቀይራለች። እንደውም እስር ቤት ከሆነች በኋላ ከድሮ ይልቅ አሁን በጣም ብሶባታል ማለት ነው። እንደውም ውጭ ትሻል ነበር እንጂ አሁን ላይ በጣም በዝቶባታል። ተናጋሪ መጥፎ ሰው ሆናለች ማለት ነው። በሌላ በኩል እንግዲህ ገኒና ዳግም እንዲሁም ቢንዬ ሆነው እያወሩ ቡና እየጠጡ ነበረ። እኔ ምልሽ ገኒ ግን የኛ ህይወት መጨረሻ እንደዚህ ነው አላት። ማለት ምን ተፈጠረ ስትለው አይ አለ አይደለም ታውቂያለሽ። እንዴት ነው ግን ኢፍራታን እስካሁን ድረስ ያልነገርናት? በቃ እስከመቼ ድረስ ነገሮች ይስተካከላሉ ስንል እኮ አይስተካከሉም ማለት። ከዛም በኋላ ዳግሜ ብድግ አለና እውነቱን ነው እማዬ፣ እስካሁን ድረስ እህቴን ማወቅ እንኳ እንደፈለግኩ ማውራት እንኳ አልቻልኩም። ሁሌ ችግር ነው የኛ ህይወት፣ ሁሌ ችግር አያጣውም። ስለዚህ በዚህ መካከል ግን አንዳችን እንኳ ብንሞት እህቴ ሁሉን ነገር ሳታውቃለ እንዴ? አረ ምን ሆነህ ነው? እንደዚህ አይባልም እንዴ እናቴ፣ ይሄ እኮ በሁሉም ህይወት ላይ ያለ ነው። ስለዚህ የግድ መናገር አለብን አለ ዳግምም ማለት ነው። ከዛም በኋላ ቢኒ ታውቃለህ እንዴት እንደተደመምኩብህ፣ ምን ነው ወንድም ይሄን አይቶ ሞቶ በነበር ብሎ አለቀሰ። ከዛ ገንዬ ብድግ አለችና አይ ልጆቼ፣ እኔ እኮ ለመናገር ፈርቼ ይመስላችኋል? አዎ በእርግጥ ያስፈራል። ትታይ ብትሄድስ ባትወደኝስ ስላለሁ፣ ነገር ግን አሁን ባለችበት ሁኔታ ለመናገር በጣም ይከብደኛል። ከሌላ ሴት ልጅ እንዳለችኝና ተደፍሬ እንደወለድኩኝ ይሄን ታሪክ አውርቻታለሁ። ግን ያ ታሪክ ያንቺ ነው ወይ ብዬ ለመናገር ድፍረቱን አጣሁ። 5 ዓመት ሙሉ ዝቅ ብዬ የምሰራው እኮ ልጅም ብዬ ነው እያሉ ገንዬም የእናትነት ወጓን እያወራች በጣም አዘነች። በሌላ በኩል እንግዲህ ቢንዬ ደግሞ በሀሳብ ጭልጥ ብሏል። ከጽጌ ጋር ያሳለፈውን ነገር እያስታወሰ ከዛ ዳግም አጎቴ ምን ሆነህ ነው? በሀሳብ እኮ ሄደሃል። አንዴ ትስቃለህ፣ አንዴ ታዝናለህ አለው። ምን ስለ ጽጌ እያሰብክ ነው? ኧረ አይደለም። አንተ ደግሞ ቆይ ይህን ነገር ከየት አመጣኸው? ኧረ ተው አትደብቀኝ፣ ሁሉንም ነገር ንገረኝ። እኔ እኮ ህፃን ልጅ አይደለሁም አለው። ከዛም በኋላ ለነገሩ ልክ ነህ። አዎ ስለ እሷ እያሰብኩ ነው። ለምንድን አለው። ምክንያቱም አንዳንድ ጊዜ ባታስታውስ ሁሉንም ነገር እንዲሁ ቢቀር እላለሁ፣ አንዳንድ ጊዜ ደግሞ ብታስታውስ እላለሁኝ አለው። ማለት ይሄ ሁሉ ጨዋታ እንደሆነ እኔ ፍቅረኛዋ እንዳልሆንኩ ቢያቅ፣ እኔ ደግሞ ልጅቷን እየወደድኳት ነው፣ ግን ያኔ እውነታውን ስታውቅ የሆነ ነገር ይፈጠራል እያልኩኝ አስባለሁ አለ። ከዛ ዳግሜ ብድግ አለና እንዴ አጎቴ ታዲያ ዙሮ ለጤናዋ ብላችሁ ነው እንጂ በኋላ ሁሉንም ነገር ትነግራታለህ እያለው እየመከረው ይገኛል። በሌላ በኩል እንግዲህ ምንድን ነው ሉሊት ከፎቅ እየወረደች ምንድን ነው የምትዶልቱት እናንተ ሁለት ልጆች አለች። ኢፍራታ ብድግ አለችና ኦ ለመዶለቱማ አንቺ አትሻይም፣ እኛ ምን እንዶልታለን እያለች ነበር። ከዚያ ጽዬ ብድግ አለችና ኤፉ ግን ከዚህ ሴትዮ ጋር ተጣልቻለሁ ልበል አለቻት። ምን አራራ አለች ሉሊት ማለት ነው። ከዛም በኋላ ኢፍራታ ስሚ፣ ዝም ያልኩሽ የፈራሁሽ መስሎሽ ከሆነ ተሳስተሻል። በፍጹም ፈርቼሽ አላውቅም። ነገር ግን ጊዜሽን ጠብቂ ብዬ ነው አለቻት። እሺ ይሁንልሽ ብላ ሄደች። ቆይ ለምንድን ነው እንደዛ ያልሽው ጽ አለቻት። አይ የሆነ ሰዓት ታውቂያለሽ፣ የማስታውሰው ሽንት ቤት ውስጥ ስገባ እንደገና ደግሞ ደረጃው ላይ የሰው አጽም፣ ሽንት ቤት ውስጥ ደግሞ ምስል፣ ያ ሁሉ የዚች ሴትዮዋ ነው ልብሷ አለች። ከዛ ኢፍራታ ብድግ አለችና ምን እሷናም ማለት ነው እንደዛ ያደረገችሽ እያለች በጣም ደንግጣለች ማለት ነው። ፉዬ እንደዛ ከሆነ እኔ በፍጹም አልለቃትም። ጽጌ አንድ እርምጃ እየተራመድሽ ነው፣ ወደፊት እያስታውሽ ነው ማለት ነው እያለች እንግዲህ ተደመማበታለች። በሌላ በኩል ያፌት ከሂዋን ጋር ሂዋን ደግሞ እንግዲህ ትንሿን አጥምጃለሁ ትልቁ ነው የቀረኝ እያለች ልታጠምደው እየሞከረች ነው። እስር ቤት እኮ ቢዛን ለመጠየቅ ልሄድ ብዬ ነው። ስለዚህ እዚህ ጓደኛ የነበረች እሷ ደግሞ አልመጣለች እና ይዛኸኝ ትሄዳለች ስትለው ምን ችግር አለው ነይ እንሄድ፣ ባይሆን አንድ ስልክ አለኝ እሱ ልጨርስና እያለ ስልክ እያወራ ነበረ። እኔ የምልሽ ስለ ኢፍራታ ያኔ የመገደል ታውቂ ነበር ሲላል አይ መጨረሻ ነው የማውቀው እንጂ በፍጹም አላውቅም አለችው።
ኦኬ እንደዛ ከሆነ አንድ ነገር ልንገርሽ፣ ግን እኮ እሷ ታውቃለህ አንተን ትወድሃለች መሰለኝ። ይገርማል። ለገዛ ጓደኛዋ እንኳ አልነገረቻትም። ወይኔ ሴቶች ግን ድብቅነታቸው እያለ ያፌት እንትን እያለ ነው። እኔም እኮ እወድሃለሁ ፈርቼህ ነው እንጂ ስትለው ሳማት።